እኔ ግርም የሚለኝ ማለት ነው ያንተ ማልቀስ ነው። አንተ ካደረግካት ነገር አንጻር እኮ እሷ ምንም ነገር አላደረገችም። የምሬ ነው። እዚህ ጋር መተክ ስታለቃቅስ ማፈር ነው ያለብህ። አንተ ያደረግካት ራስን ነው መጠየቅ ያለብህ ማለት ነው። ምን አርጊያት ነው የተቀየረችው? በምንድን የተቀየረችው ብለህ ራስን መጠየቅ ነው። እዚህ ጋር ሩታ እንዴት አደረገኛል? በህይወት የተጫወት በህይወቷ የተጫወትከው እኮ አንተ እንጂ በራስክ ህይወት፣ በእሷም ህይወት የተጫወትከው አንተ እንጂ ሩታ አይደለችም። በነገራችን ላይ ራስክ ነህ በራስክ ህይወት ላይ የተጫወትከው ማለት ነው። ያኔ እንደዛ ሆና መንከባከብ ሲገባ አንተ ከሌላ ሴት ጋር እየተንዘላ ዘልክ ነበር። አትርሳ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ወንድ ልጅ ወንድ ሲሆን ቆፍጠን ሲል ነው ደስ የሚለው ማለት ነው። እና ደግሞ ጎዳችን ለማለት እኮ ምንም ነገር እንትን የለም ማለት በቂ ምክንያት የለም። እዚህ ጋር የተጎዳችው እሷ ናት። እንድትቀየር እንደዚህ እንድትሆን ወደ በቀል እንዴት በቃ መጥፎ ነገር እንድታሳየ ያደረካት አንተ ነክ። ምክንያቱ ማለት ነው እርጉዝ ሆና ካደረካት ነገር እሷ እኮ አንድ ጨዋታ የተጫወተችው ማለት ነው። ሌላ ነገር እኮ አላደረገችም። በጣም ታግሳለች። ገባክ? ሌላ ሴት ብትሆን የፈላ ውሃ በፊትክ ነበር ምደፋብክ እንደዚህ ስታደርግ ማለት ነው። ገባ? አሁን ግን አንተ ተጎድቻለሁ ብለህ ስታለቅስ በጣም ነው የገረመኝ ነኝ በጣም ማለት ነው። ምክንያቱም አልተጎዳህም። ምንም ጉዳት የለም። የጎዳሃት አንተ ነህ። እንደዚህ እንድትሆን ሩታ ጨካኝ እንድትሆን ሩታ መጥፎ ነገር እንድታስብ ገባ ያሉን ነገሮች እንድታስብ ያደረካት ደግሞ አንተ ራስክ ነህ። በምታሳየው ነገርና በምታደርገው ነገር አንድ ሰው እኮ ሚስቱን ባህሪዋ እርጉዝ ሆና ባህሪዋ ሊቀያየር ይችላል። ብዙ ከእናትም ከአባትም ልትማር ትችላለህ። ሊነግሩክ ይችላል ማለት ነው። በዛ ሰዓት አንተ እሷን ትሪት ማድረግ ሲገባ አንተ ደግሞ የት ነው የሄድከው? ሌላ ሴት ጋር ሌላ ሴት ማየት ጀመርክ ማለት ነው። ስለዚህ እች ሴት ደግሞ ልጅህን በሆዷ ተሸክማ አንተ ከሌላ ሴት ጋር ስትንዘላዘል ያን ሁሉ ይሁን ብላ ችላ ወልዳ ደግሞ አንተ ሌላ ሴት እያመጣ ላዩ ላይ ስታስጨፍርባት ያንንም ችላ እና ታዲያ ምን እንድታስብ ነው የፈለግከው? ለአንተ መልካም ነገር እንድታስብልን የፈለግከው? ለአንተ ጥሩ ነገር አስባልክ እኮ ተወችክ። አንተ ደግሞ እልህ ውስጥ ከተትካት ገባ። አንተም ይቺ ውሽማህም ማለት ነው ማትረባ ውሽማ በሰው ትዳር ላይ ገብታ የምትበጠብጥ ማለት ነው እና ይህን ደግሞ አንተ ማልቀስ የለብን። በቃ ራስ ማፈር ነው ያለብክ። እንደውም አንገትን መድፋት ነው ያለብን። ይችን የመሰለች ልጅ ስትቀየር ወደ ፓምፓየር ስትሄድብክ ማለት ነው ማፈር ነው ያለብክ። ምክንያቱም የቀየርካት አንተና እንደዚህ እንድትሆን ያደረግካት እኮ አንተ ነክ። ራስክ አድርግክ በራስክ እጅ ራስክ ተበላ። ገባክ? አንተ የሚያስጨንቅክ አሁንም የሄርሜላ ነገር ነው። ከሄርሜላ መለየት ራሱ አልፈለግክም ሲጀመር ከጀምሩ ማለት ነው። ሁሉን ነገር ትቼ ልጄን አመጣችልኝ ምናምን። እውነትህን ነው። ተው እባክህ። እንደምትወዳት ማንም ያውቃል ማለት ነው። ተቃጥላ እንደምትወዳት ግን ያው የሴት አመል ያለበት ሰው እኮ አያርፍም ማለት ነው። ስለዚህ ሱስ ስላለብክ ያንም መነካካት አመል ስለሆነብክ ማለት ነው ያው ምንም ማድረግ አይቻልም ማለት ነው። ስለዚህ ሱስ ደግሞ አይለቅም እና ያ ነገር አልለቅም ብሎ ከሚስትክ ጋር አለያየክ። አሁን ላይ ደግሞ ሩታን መውቀስ በፍጹም አትችልም። ሩታን የፈለክነ አንዳንድ አሽቃባጮች አላችሁ ደግሞ ኮሜንት አብርሽዬ እውነት የዋ ነው፣ እውነትሽን ነው፣ የዋ ነው እንዴት ይባክሽ አላልሽም? የዋ አለች ሴትየዋ። እንደውም የዋና ጅል ሩታ ናት። የማይታመን ሰው እያመነች ላይ እየጨፈሩባት ገባችሁ። አብርሽ ማለት የሆነ ራሱን ጻድቅ የሚያጫውጥ የሆነ ማለት ምን ልበላችሁ ድንጋይ የሆነ ልጅ ነው ማለት ነው። ስለዚህ አብርሽዬ እንደዚህ ሩታ እየተሳስተሽ አልተሳሳችም፣ ትክክል ናት። ልክ እንደውም ያንሰዋል። ከዚህ በላይ ብትሄድበት እንዴት አባቱ ደስ ይለኝ ነበር። እኔ ብዙ የምትደግፉ አላችሁ ደስ የሚላችሁ ማለት ነው። እና ስለዚህ ምንም ማድረግ አይቻልም። ሰው ራሱ ሰውን ይቀይራል። ራሱ ሰውን ቀይሮ ማለት ነው። ራሳቸው ይቀይሯችሁና ከዛ በኋላ ምን እንዳረጓት ምን እንደበደልኳት የበደልካትን እኮ መለስ ብለ ቪዲዮ ማየት አለብክ። ህዝብ ሚዲያ ሁሉ የሚያውቀውን አንተ ያደረካት ነገር እኮ በዚች ነገር የሚታለፍ አይደለም። እንዲ ጭቅጭቅ ነበር ማድረግ። የምሬ ነው። ጭቅጭቅ እንደዚህ እንዳንተ አይነት ወንድ እንደማይፈጠር ማድረግ ነው ያለባት። እንደውም ማለት ነው ይሄ ራሱ ሲያንስክ ነው። እንደውም አሁን ለዚችኛው መተክ እንደው አንተ ታለቅሳለህ። ካፈር ብላ። የምር ወንድ ልጅ በዚህ ልክ ሲያለቅስ በጣም ነው የሚያስጠላ። የምሬ ነው። እና ደግሞ አንድ ልጅ ማለት ነው ኮሜንት ላይ ሙስሊም አይደለሽም ወይ ሙስሊም ትዳር ምናምን ያልሽን ልጅ ማለት ነው። እኔ ሙስሊም ነኝ አዎ፣ ግን እኔ ትዳሯን ትበትን አይደለም፣ ግን እያደረጋት ያለውን ነገር ማየት አለባችሁ እናንተ። ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል መሰለኝ? ሴትን ያከበረ የተከበረ ነው። ሙስሊም አይደለሽም ወይ ላልሽን ልጅ ማለት ነው። መቼም ይሄን ቪዲዮ ታዳምጪዋለሽ እና በእስልምና ሴትን ልጅ ያከበረ የተከበረ ነው። እሱ ሴትን ልጅ ኬት ነው ያከበረው? ሩታን በወንድ ልጅ በእርግጥ ያገባል እስከ 2 አቅሙ ከቻለ በእስልምና ማለት ነው። በክርስትና ግን አይፈቀድም። ውዶች ማሮች ይህንን ማወቅ አለባችሁ። አብርሽ እኮ ክርስቲያን ነው። እስልምናን እዚህ ውስጥ ማስገባት የለባችሁም። አንዳንድ ገለቴዎች ማለት ነው። አለማየት ነው በቃ። እኔን አትዩም በቃ። እኔ ሩታን እንደዚህ ስደግፍ አትዩም በቃ። የምትሳደቡ የምትሉት እስከ
ስክሮን አድርጋችሁ ትለፉ ማለት ነው። ስለዚህ እኔ አሁንም ነገም ዛሬ ምንም ታድርገው አበጋዝን ማለት ነው ከሩታ ጎን ነኝ። ምንም አይመጣም። ምን ታመጣላችሁ? ምንም አታም ብዘቀዝቁኝ ነው ቲክቶክ ላይ ሄዳችሁ ምንም ነገር አታምጡ። ስለዚህ ምንም ነገር እኔ አልሰማችሁም ማለት ነው እና ማለት ነው እኔ ትዳሯን ትበትን አላልኩም ውዶች፣ ግን ማለት ነው ከእንደዚህ አይነት ትዳር ከእንደዚህ አይነት ከድራማ ህይወት ፈጣሪ ይንቀላት ነው የምለው። በቃ አሁንም ቢሆን ማለት ነው ትዳር እኮ ክብር አለው። ገባችሁ? ትዳር ራሱ ለሁሉም ሰው ክብር ነው። ገባሽ? ትዳር ማለት ነው። ስለዚህ በዚህ መልኩ እሱ በእሷ ላይ እየተጫወተ እሷ ደግሞ የሆነ ነገር አንድ እርምጃ ስትራመድ ሩታ እንደዚህ ነሽ፣ ጀግና ናት። አሁን ልንገራችሁ ማለት ነው ኮሜንታተሮች አሽቃባጮች፣ እነሱ እኮ እናንተ እንደዚህ አሽቃባጭ ስለሆናችሁ ነው እነሱ ማለት ነው እናንተን እንደዚህ እያደረጉ ቪዲዮ የሚያመጡላችሁ። ገባችሁ? ተገለባባች ስለሆናችሁ ነው እነሱ እየተገለባበጡ የሚያመጡላችሁ። ገባችሁ? እናንተ አንድ አቋም ቢኖራችሁ ኮሜንታተሮች ማለት ነው እነሱ ራሱ ይስተካከሉ ነበር። እናንተ ግን አሽቃባጭ እንደ አበሻ አሽቃባጭ አለ እንዲህ ሰዎች። ወይኔ በ15,000 ኮሜንት ስድብ ለሩታ የምሬ ነው ብላችሁ 15,000 ኮሜንት ስድብ ሌሽ ለምን? እሷን ለማሰደብ ነው እሱ እንደዚህ የሚያደርገው። እናንተ ደግሞ አፋችሁ እጄ ጻፈ ብላችሁ ማጽፉት ነገር። ሴት ሆናችሁ ደግሞ በክቶች። የምር ሴት ሆኖ ሴትን የሚሰድብ ወላሂ በክት ነው። የምሬ ነው ብላ እኔ ሴት ልጅ አልሰድብም በየትኛው መልክ። እኔ አሁን በብዙዎቹ ሲሰራ እኔ አልሰራም በማንም ማለት ለምን ሴት ነኝ። ምንም ታድርግ ያ ሰው ካልተመቸኝ አልሰራበትም፣ አላየውም ሲጀመር ማለት ነው። ግን ኮሜንት ስር ገብታችሁ 15,000 ኮሜንት ስድብ በጣም ነው የምሬ ነው ብላችሁ በጣም የሚያስጠላ ነገር። አንድ የሩታ ጀግና ሰው ማመን በጣም ከባድ ነው። እውነቴን ነው ብላችሁ ሰው ማመን በጣም ከባድ ነው። እንደዚህ ግልብጥብጥ ሩታ የጀግና ሩታ የኔ ሲ አሁን ደግሞ አብርሽዬ የዋ ሩታ እንደዚህ ያለች ሩታ ከዚህ ገበች አብርሽዬ ጀግና የዋ እውነትሽን ነው ተይ እባክሽ። ነገ ደግሞ ሲሆን ነገር አድርጓ ሲመጣ አብርሽ ደደብ የሴት ክብር የለክ ለሴት እንደዚህ የለክ። ይህን ነው የምታወሩት ማለት ነው። እጃችሁ መቼም ይጽፋል አይደል? አማርኛ እንኳን በስርዓት ማጽፉ ማለት ነው ደነዞች። የምር እንዴ ሩታ ምንም ብሰልቢያ ቼክ አታረግልሽም። ኮሜንቱን ቼክ እኛ ነን እንጂ እሷ አውዲንሶች የምንቃጠለው ይህን እያየን ማለት ነው። ቼክ አታረግሽም ማለት ነው። ምክንያቱም አይምሯችሁ ውስጥ ስላለች ማለት ነው። የምትሳደቡትም ለዛ ነው፣ ስለምትወዷት እኮ ነው። እናንተ አልገባችሁም እንጂ በጣም ነው የምትወዷት። በጣም እንዲህ ስድብ አንዳንድ ጊዜ ምርቃት የሚሆንበት ጊዜ ያለ እኮ። በስድብ መሞት ቢሆን ሩታ ትሞት ነበር። የምሬ ነው የምላችሁ። እና አልጠፋ አለቻችሁ እንግዲህ ሚዲያውን አነቃነቀችው። እኛ ልጅ ምንም ማድረግ አይቻልም። አበጋዝ እንግዲህ ነገም እያለቀስክና ቲክቶክ ላይ ኤርሜላዬ ውሽሚትዬ እያልክ ማለት ነው በዘፈን አንቺም ጥለሽኝሽ ከዳሽኝ ወይ ብላትና ማለት ነው። እና ሩታዬ ግን ጀግናሽ። አሁን ደግሞ ማለት ነው አሁን ደግሞ የምንጠብቀው ሌላ ነገር ነው ውዶቼ፣ ማሮቼ ሌላ ነገር ነው የምንጠብቀው ውዴ። አሁን በቀል ውስጥ ገብተሻል። በደንብ አድርገሽ ተበቀዩ። በደንብ አድርገሽ እንዳታቆሚ የኔ ቆንጆ እንዳታቆሚ። ለማን አባቱ ብለሽ ነው የምታቆሚ? ይጅበት